ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን ሰላም፣ ፍቅር፣ ተስፋ፣ ጤና በያላችሁበት ከሁላችሁም ጋር እንዲሆን እንመኛለን። በዛሬው ፕሮግራማችን የምናተኩረው የሰሞኑ የህወሓት እንቅስቃሴ ላይ ነው። የህወሓት እንቅስቃሴ ስንል ያው ከህወሓት ጦረኝነት፣ ሴረኝነት እና የህዝብ ጠላትነት ጋር የተያያዘ ነው። ያው ሁከት፣ ረብሻ፣ ግርግር፣ ቀውስ የመፍጠር በዚህ ውስጥ የሆነ ትርፍ አገኛለሁ ብሎ የመፍጨርጨር ግን ደግሞ በሌላ በኩል በተሳሳተ ስሌት የሚጓዝ እና በተሳሳተ ስሌት ተጉዞ ደግሞ ሰዎችን፣ ወጣቶችን ወደ እልቂት የሚነዳ እሱ የማይሞት ሌሎችን እንዲሞቱ የሚያደርግ ላለፉት 50 ምናምን ዓመታት ይህን ሲያደርግ የቆየ የሴራ ፈብራኪ ድርጅት ጉዳይ ነው። እነዚህ ነው የምንመለከተው። ግን ራሱ የጫረው እሳት በአሁኑ ሰዓት እያቃጠለው ይገኛል። አጣብቂኝ ውስጥ ገብቷል። ብዙ ነገር ተመሰቃቅሎበት አሳካዋለሁ ብሎ ተነስቶ ከነበረው ህልሙ በተቃራኒው እየሄዱ ነው ነገሮች። በዚህ ምክንያትም ከፍተኛ ጭንቀት ውስጥ ገብቶ ለአፍሪካ ህብረት የአስታርቁን የሰላም ውይይት እንድናደርግ አግዙን የሚል ደብዳቤ አስገብቷል። ይህ የህወሓት ጭንቀት የወለደው ደብዳቤ ከ2015ቱ ድረሱልን፣ አድኑን፣ አደራድሩን ብሎ ፕሪቶሪያ ሄዶ ከተደራደረበት ወይም ተደራዳሪዎች ልኮ ፕሪቶሪያ ላይ ድርድር እንዲደረግ ካደረገበት ሂደት ጋር የሚያመሳስሉት በርካቶች ናቸው እና በተጨባጭ ህወሓትን እዚህ ውስጥ የከተተው ምንድን ነው ብለን ስንመለከት ህወሓት ይሄንን ጦርነት ለምን ከፈተ ከሚለው ጥያቄ ጀምረን ወደዛ ብንሄድ ትክክለኛ መልሱን እናገኛለን። ለማንኛውም በትንታኔያችን ይህንን እንመለከተዋለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ድጋፋችሁ አይለየን። እቀጥላለሁ። ህወሓት ይሄንን ጦርነት የጀመረው በዚህ ጦርነት የተወሰኑ ድሎችን አግኝቼ እንደተባለው ወደ ፌዴራል መንግስት ስልጣን እገባለሁ የሚል ህልም የለውም። ነገር ግን የተሰረዘውን ፓርቲውን ህልውና እንዲያገኝ የሚያደርግ ድርድር ለመደራደር ጫና ለመፍጠር አንደኛው። ሁለተኛው የተወሰደብኝ መሬት የሚለውን ቦታም እንደዚሁ ጫናና ውጥረት ፈጥሬ አዲስ ድርድር እንዲካሄድ አድርጌ በዚህ ድርድር ይሄንን አስመልሳለሁ የሚል ህልም ይዞ ነው። ይሄን ጊዜ ለምን መረጠው ደግሞ ብለን ካል የፋኖ አደረጃጀት ውስጥ ይሄ አፋብን ተብሎ የተመሰረተውና ዘመነ ካሴን አንግሶ የተጠናቀቀው የጎጃም ፋኖ ተጽዕኖ ያለበት ኃይል በአብዛኛው ከነሱ ጋር ባደረገው ድርድርና አሁን ይሄ ቡድን ወደ አንድ ስለመጣ ሌሎች የህወሓትን የሻዕቢያን እንቅስቃሴ ወይም እዛ የቡድኑን ከነዚህ ኃይሎች ጋር መስራት የሚቃወሙ ኃይሎች ስለተዳከሙና በአንድ ኮማንድ ስር ተጽዕኖ ስር ስለወደቁ አሁን ጊዜው ጥሩ ነው፣ እነሱ በመሃል መንግስትን ወጥረው ይዙልኛል፣ እኔ የተወሰኑ ቦታዎችን ይይዛለሁ፣ ወደዛ የመከላከያ ኃይል እንዳይመጣ ያግዱልኛል ብሎ ነው። ያው ሁላችንም እንደሰማነው ይሄን ቃል ሲገቡ እንደነበረ
ተፈራ ማሞ በዚህ አልፎ ትግራይን በዚህ አልፎ ኤርትራን በፍጹም አያጠቃም እኛለን ሲሉ እንደነበረ ያው አሁን የጦር አዛዡ እሱ ሆኗል። ይዘዝ አይዘዝ ሌላ ጉዳይ ሆኖ ማለት ነው። እና ዘመነ ካሴም እንደዚሁ ሌሎችም እና አስረስ ማሬም እየወጡ እንሰራለን ከነዚህ ቡድኖች ጋር ከነዚህ ጋር እንደውም አንድነት የፈጠር ነው ከነዚህ ጋር የሚኖረን ህብረት በእነዚህ ኃይሎች ቅቡልነት እንዲያገኝና አብረውን እንዲሰሩ ሙሉ በሙሉ ከኛ ጋር እንዲቆሙ ለማድረግ ያለመ ነው አንድነቱ ብለው ገልጸዋል። እና ህወሓት ይህችን ሰዓትም ለመጠቀም ፈልጎ ያደረገው ነው። እና በዚህ ውስጥ የተወሰኑ ድሎች አገኛለሁ። ከዛ በኋላ ተደራዳሪ ሆኜ እንደገና ወጣና እንደገና የተባረረውን ህጋዊ አይደለም ተብሎ የተሰረዘውን ፓርቲን ህወሓትን ነፍስ ዘራበታለሁ እና በቀጣዩ ምርጫም እሳተፋለሁ ብሎ ይሄንን አልሞ ነው የገባው። እንግዲህ ይሄን አልሞ ከገባ በኋላ ከመነሻው ሰራዊቱን ሲያንቀሳቀስ ከባድ ተቃውሞ ገጥሞታል። ሰራዊቱ እየከዳ አልዋጋም እያለ ከጠቅላይ ሰፈሩ እየጠፋ በጉዞ ላይ ያለው ደግሞ እንደዚሁ መንገድ ላይ እየኮበለለ በዚህ ስሜት እየተገፋ የገባ ሰራዊት ነው። እየተገፋ ገብቶ የመጀመሪያ ውጊያ ያደረገው በጸለምት አካባቢ ነው። ህዝቡ ከዚህ ቡድን ፍላጎት በተቃራኒው እየተጓዘ ለመሆኑ ማስረጃው አሁን የጸለምት አሁን እሱ ተቆጣጣሪ በጦርነት ተቆጣጣራለሁ ያለው የጸለምት ወረዳ ህዝብ ከ13 ቀበሌዎች የተውጣጡ ከ40 ሺህ በላይ የሚገመቱ የነዋሪዎች በሰልፍ አውግዘዋል። ጦርነት አንፈልግም፣ ጦርነት አትክፈቱብን፣ እኛ በሰላም ሰርተን መኖር ነው የምንፈልገው በሚል ተቃውሞታል። ልክ እንደዚሁ ሁሉ የአላማጣ ህዝብም ቡድኑ ወደ አላማጣ በገባበት ጊዜ ከተማውንና አካባቢውን ለቀው ወደ ተለያየ ቦታ ሄደዋል፣ ወደ አጎራባች ከተማዎች። በዚህ ደረጃ አፈናቅሎ ህዝቡን ማለት ነው። እና በዛ አካባቢ ከፍተኛ ዘረፋ እያካሄደ ነው። እና ራሱ የኔ ህዝብ ነው የኔ ደጋፊ ነው የሚለውም በዚህ ደረጃ አንፈልግህም እያለው ነው። እና በዛ ከተማ ውስጥ ወታደራዊ አስገድዶ ወታደራዊ ምልመላ ያደርጉብናል በሚል ስጋት ወጣቶች ከአካባቢው ርቀው ወደ ደሴ እና ወደ ሌሎች አጎራባች ወደ ወልዲያ ወደ ቆቦ በከፍተኛ ቁጥር ወጥተዋል። እና ይሄ ሁሉ የቡድኑን ጸረ ህዝብነትና ህዝቡ ደግሞ ከቡድኑ በተቃራኒ መቆሙን አንፈልግህም ማለቱን የሚያሳይ ነው። ህወሓት ያው ብዙ ጊዜ የደረሰበትን ኪሳራ የሚደብቅ ግን ደግሞ ያላደረገውን ድል የሚያስተጋባ ኃይል እንደሆነ ታውቃላችሁ። አሁን ግን ያ የፕሮፓጋንዳ አቅሙ ራሱ የለም እና ብዙዎቹ ነገሮች ሚስጥሮች እየወጡ ነው። ብዙዎች ወጣቶች ይሄንን ፖስት እያደረጉት ነው የህወሓትን ውድቀትና ጸለምት አካባቢ ከፍተኛ ጉዳትን አስተናግዷል። እና በዚህ ጉዳት የተሰዉ አባላት መታወቂያ ፖስት ተደርጎ አይቻለሁ። ከዛ ውጪ ተዋጊው ሰራዊት የመጀመሪያ ግንባር ላይ በደረሰበት ምት በኋላም ደግሞ አንድ ዙር የድሮን ጥቃት ሲደረግ ቦታውን እየለቀቀ ከአሃዱ እየተበተነ ወደ ኋላ ተመልሷል። ይሄንን ወደ ኋላ የተመለሰ ኃይል የነዚህ ኮር አዛዦች የሚባሉት ሚሊሻ መንገድ ላይ አጥረው ሊተኩሱት ሞክረዋል። በዚህ መሃል በተደረገ ተኩስም ከሚሊሻው ከዚህ ከተዋጊው ኃይልም ከቲዲኤፍ ወታደሮች ውስጥ የሞቱ ሰዎች የቆሰሉ ሰዎች እንዳሉ ነው የተገለጸው። እና አንደኛው ይሄ ነው። ሌላኛው በቆላ ተንቤን አካባቢ ህወሓት ቀብሯቸው የነበሩ መሳሪያዎችን ተተኳሾቹን ከባድና የቡድን መሳሪያዎችን ከቀበረበት አውጥቶ ወደ ጸለምት
በማጓጓዝ ላይ ያለ መንገድ ላይ ያው ብልሆቹ የኢትዮጵያ የጦር አዛዦች ይሄን ሲከታተሉ ቆይተው አውጥቶ አሁን በተሳካ ሁኔታ በቃ ቁፋሮን ጨርሻለሁ፣ መሳሪያዎችን ጥቅም ላይ ላውላቸው ነው ብሎ ጉዞ በሚያደርግበት ጊዜ ነው የተመቱት። ብዙ ጊዜ ስለዚህ ስለ ቆላ ተንቤኑ በተለያዩ እንትኖች ተዘግቦ አይቻለሁ። ከስፍራው የወጡት ትክክለኛ መረጃዎች የሚያመለክቱት ግን በተሽከርካሪዎች ተጭነው ሲጓዙ እንዳሉ መንገድ ላይ ወደ አመድነት ነው የተቀየሩት። አሁን እንትን ኦፕሬሽን ያካሄዱት ድሮኖች ናቸው። አሁን ህወሓት ወደ ጦርነት ከመግባቱ በፊት አንቲ ድሮን አምጥቻለሁ እና አይዟቸው እያለ ሰራዊቱንም ሲቀሰቅስ ነበረ። በህዝቡም አካባቢ ይህንን ወሬ ሲያሰራጭ ነበረ። በጣም በሚገርም ሁኔታ ግን ድሮኖች፣ የቅኝት ድሮኖች በነፃነት እንቅስቃሴ ሲያደርጉ ነው የታዩት በትግራይ ሰማይ ላይ። እንደገናም ደግሞ ውጤታማ የሆነ ኢላማቸውን ታርጌት የጠበቀ ምት አድርገው ወታደራዊ ኢላማዎችን በትክክል ደምስሰዋል እና የትግራይ የሰላም ኃይል የሚባለው ማሳሰቢያ ሰጥቷል። ከወታደራዊ ኢላማዎች ራቁ፣ እነዚህ ጄኔራሎች ካሉበት ራቁ ብሎ ለህዝቡ ማሳሰቢያ ሰጥቷል። እያንዳንዱ ጄኔራል ኢላማ ውስጥ ነው ያለው። አሁን ወደ ግንባር ይልካል እንጂ እሱ አይገባም። አሁን እዚህ ቆላ ተንቤን በተደረገው ውጊያ ላይ አንድ የሞተ ኮሎኔል አለ። የአርሚ 11 የኮር 2 አዛዥ ይባላል። እሱ ህይወቱ አልፏል እና አሁን ኮሎኔሎች፣ ሻለቆች ምናምን ናቸው የሚያዋጉት። እንደተለመደው እነዚህ የጦር ጀነራሎች ይፎክራሉ እንጂ አሁን የት እንዳሉ አይታወቅም፣ ተደብቀዋል። በተለይ እነዚህ ድሮኖች በነፃነት ሲሄዱና ኢላማቸውን መምታት ሲችሉ፣ ይሄ ግን ቀድሞ ተነግሯቸው ነበረ። ቀድሞ እኮ የኢትዮጵያ መንግስት ያን ሁሉ አቅሙን የሚያሳየው እንዳትዋጉኝ፣ አትችሉኝም እያለ ነው። የሰላም መልእክት ነው እያስተላለፈላቸው የነበረው። ያው አይሰሙም። እነዚህ አጥፍቶ ጠፊ ድሮኖች በብዛት አምርቻለሁ። ሌሎች አሁን ዘመኑ ያፈራቸው የውጊያ ሄሊኮፕተሮች፣ የውጊያ አውሮፕላኖች፣ እንደገና ዘመናዊ ድሮኖች ባለቤት ነኝ እኔ። እንደውም አብዛኞቹን ራሴ ነኝ የማመርተው እና አትጠጉኝ፣ አትተንኩሱኝ ብሏል። አልሰሙም። ባለመስማት አሁን የመደበቂያው እየተሽሎኮሎኩ ነው እና ምን ገጥሟቸዋል መሰላችሁ? አሁን በዚህ ምክንያት የታለ አንቲ ድሮን አምጡ እንደዚህ ብላቸው አልነበረም ወይ ተብለው ተወጥረው ተይዘዋል። በሰራዊቱም በህዝቡም ያላችሁት የታለ አንድ እንኳን እንትን የሚያደርገው እና ይሄ የአንቲ ድሮን ጉዳይ ከሻዕቢያም ይሄ ነገር ቃል ተገብቶላቸው ከግብፅም እንደዛ አይነት ነገር አልሞከሩም ማለት አይቻልም አንዳንድ ተንታኞች የሚሉት። ነገር ግን የነዚህ አሁን ውጊያ ላይ የዋሉት ድሮኖች ዘመናዊነት በዚህ እይታ ስር የማይወድቁና እነሱ ባሰቡት መልኩ በቀላሉ ለጥቃት የሚጋለጡ አይደሉም። ይሄንንም እንግዲህ አሳይተዋል በዛ አካባቢ። በሌላ በኩል እንጢጮ ላይ ድሮን ጥሎ ጉዳት አደረሰ ህዝብ ላይ፣ ሲቪሊያንስ ላይ ምናምን ብለው መጀመሪያ ላይ ሊንጫጮ ሞክረው ነበረ። ነገር ግን ወዲያውኑ ራሳቸው የትግራይ አክቲቪስቶች ናቸው አፋቸውን ያዘጓቸው። አሁን አንድ ጸሐፊ ከስፍራው ነው እኔ ራሴ የተከታተልኩት ያየሁት ነው ብሎ መሳሪያ የጫነ ከኤርትራ የሚመጣ ተሽከርካሪ ነው የተመታው። ከገረሁ ሰናይ አቅጣጫ ወደ እንጢጮ በመምጣት ላይ ያለ ተመታ። አሁን ከተመታ በኋላ እስከተወሰነ ድረስ ወደዛ ወደ ተመታው አካባቢ እንዳትጠጓሉና ህዝቡን አባረሩ። ከተወሰነ ጊዜ በኋላ ግን ይሄ የተለያየ የአትክልት ቅጠሎች ምናምን የአትክልት ሳጥኖች እንደዚህ አይነት ነገር አደረጉና አትክልት ጭኖ መሄድ ነው አሉ።
እና አትክልት ጭኖ የሚሄድ መኪና አይመታም ድሮን። በነገራችሁ ላይ አሁን ይሄ ድሮን እኮ የሚመታው ኢላማውን በትክክል አይቶ ከየት እንደተነሳ ምን እንደጫነ አይቶ ነው። ፎቶግራፍም ያነሳል። ተለቋል። ባይዘው የዛ የትራኩ እንትን ተጎርዶ የተመታበት እና በዚህ ደረጃ በጣም ውጤታማ የሆነ ኢላማውን የጠበቀ ግን ደግሞ ሙሉ አቅሙን ያልተጠቀመ አሁን በስሱ ነው የለቀቀላቸው ይሄንን በስሱ። ምክንያቱም የኢትዮጵያ መንግስት በማንኛውም ኃይል ላይ ኢቭን በዛ በተዋጊውም ላይ ወደ ሰላም እንዲመጣ እንጂ አስከፊ ጉዳት እንዲደርስበት አይፈልግም። ግን ሆኗል እና በጸለምት በዚህ በአብይ አዲም አካባቢ በጣም ብዙ ጉዳት ደርሶ የሲቪሎች የሚታከሙበትን ሆስፒታል እነዛን ታካሚዎች አስወጥተው ብዙ ቁስለኞች እንደገቡ ገልጸዋል። ይሄ እንግዲህ በመጀመሪያ ዙር ራሳቸው በለኮሱት ያገኙት ውጤት ነው እና እዛ ምንድነው በሁለት ኦራል አብይ አዲ ያሉ ህመምተኞችን በማውጣት በሁለት ኦራል የተጫኑ ቁስለኞችን ወደ ሆስፒታሉ ሲያስገቡ አይተናል ብለው የዓይን እማኞች ተናግረዋል። እና አሁን ይሄ ሁኔታ ተደማምሮ ታጣቂው የውጊያ ቀጠናውን ከጠቅላይ ሰፈር ደግሞ ወደ ውጊያ ቀጠና በሚሄድበት መንገድ ላይ ይሄንን እየለቀቀ ከአህዱ እየተነጠለ በመኮብለል ላይ ነው። በብዙ ቁጥር የአርሚ 17 11 13 በርካታ ታጣቂዎች ወደ ቤታቸው ገብተዋል። የመብረቅ የሚባል 15 ሙሉ በሙሉ በሚባል ደረጃ ፈርሶባቸዋል። ያልጠበቁት እንትን ነው ፈርሷል ኦልሞስት በቃ። እና እንግዲህ ከየካምፓቸው ወደ ግንባር እንዲሄዱ የታዘዙ የሜካናይዝድ እና ሜካናይዝዱን አጅበው የሚሄዱ የእግረኛ ክፍሎች አንሄድም ብለው ከመነሻው አምፀው እነ ጆን መዲድ ከፍተኛ ቅስቀሳ ሲያደርጉ ቆይተው የተወሰነው በአቋሙ ጸንቶ እምቢታውን እንደያዘ ሲቆይ ለሕግ እንደሚቀርብ የዲሲፕሊን እስረኛ ተብሎም ወደ እስር ቤት እንዲገባ ሲደረግ የሄደውም በመንገድ ላይ እየተንጠባጠበ ጠፍቷል። በተለያየ ማህበራዊ ሚዲያ ሲዘዋወር እንዳያችሁት አዲጉዶም ላይ 500 ወታደሮች በኦራል እና በሲኖትራክ ተጭነው ሲሄዱ ለምሳ ከቆሙበት ጠፍተው ወደ መኪና የተመለሱት 53 ሰዎች ብቻ ናቸው። እና በተደረገ የተኩስ ልውውጥ አንዳንዶቹ ሲጠፉ ላያቸው ላይ በተደረገ ተኩስ የተገደሉ የቆሰሉ አሉ። እና አሁን ይሄንን በተመለከተ የዚህ የሰላም ኃይል ባወጣው ማሳሰቢያ በተናጥል አትሂዱ፣ ይሄ ውጊያውን እምቢ በሉ፣ ውጊያውን እምቢ ብላችሁ ከውጊያ ቀጠና ውጡ፣ ወደ ውጊያ ስትጓዙም በምታገኙት አጋጣሚ አምልጡ፣ ነገር ግን በተደራጀ ሁኔታ ትጥቃችሁን ሳትፈቱ መንገድ ላይ የሚያጋጥማችሁን ነገር ተታኩሳችሁ ማለፍ እንድትችሉ፣ በተናጥል የወጣችሁ ደግሞ በቀን በቀን ሳይሆን በሌሊት እንድትጓዙ፣ ይሄ ስለ ክፍላችሁ ስለመሳሰለው ያለውን መግለጫ ምናምን አስወግዱ። ከዛ ወደ ሰላም ኃይል ምኑ ወደ አመቻችሁ ቦታ ሄዱ። ነገር ግን በዚህ ውጊያ ውስጥ አትሳተፉ፣ በዚሁ በጀመራችሁት መንገድ ቀጥሉ የሚል በትግርኛ የተጻፈ ወረቀት ተበትኗል። እና አሁን ይሄም ቅስቀሳ ተጨማሪ ሆኖ ህወሓትን በከፍተኛ ደረጃ ጭንቀት ውስጥ ከቶታል። እና ይሄ ጭንቀት ምን ወለደ? ያው በመግቢያ እንደገለጽኩላችሁ ለአፍሪካ ህብረት አወያዩን ብሎ ወደ መጻፍ አስገብቷቸዋል ህወሓት። እንግዲህ ይሄ ለአፍሪካ ህብረት የተጻፈውን ደብዳቤ በሁለት መንገድ መመልከት ይቻላል። መጀመሪያውን ውጊያ ሲከፍቱ ይሄ ውጊያ ጫና ፈጥሮባቸው መንግስት ላይ ውጥረት ፈጥሮ ይሄን ውጊያ ይስፋፋብኛል የሚል ስጋት አድሮበት ወደ ድርድር እንዲመጣላቸው እንደ አዲስ ነበር ሀሳባቸው እና ድርድር እንዲመጣ ነበር። አልሆነም። ማለት የፈለጉትን ያህል ጫና መፍጠር አልቻሉም። በተቃራኒው ግን ነው የሆነው ውጤቱ።
በተቃራኒው እነሱ ላይ ነው ውጥረት፣ ጭንቀት የፈጠረባቸው ብዙ መልእክት ያስተላለፈላቸው። በቃ ከዚህ በኋላ የትግራይ ህዝብ ውጊያ አይፈልግም። ተዋጊው ለውጊያ ዝግጁ አይደለም፣ ለመሞት ዝግጁ አይደለም ለእናንተ። አሁን ይሄንን ስላሳያቸው ከዛ ካለሙት በተቃራኒ በፈጠነ ሁኔታ ምናልባት ትንሽ ውጊያውን ወደፊት ወደ ተወሰነ አራምደው በዚህ በኩልም ፋኖ በጎጃምም በወሎም የምሬ ወዳጆ በዛ ይሄ ጎጃሙ በነዘመነ ካሴ በዚህም ውጥረት ፈጥሮልን ከዛ በኋላ ጠንካራ ተደራዳሪ ሆነን በቃ ህወሓትን ወደ መንበሩ የሚመልስ ድርድር እናደርጋለን፣ መሬታችንንም እናስመልሳለን መሬታችንን የሚሉት ነበራቸው ተስፋ። ግን እሱ ከመሆኑ በፊት አሁን እነሱ ላይ ነው ውጥረት የተፈጠረው። ስለዚህ ኤሎሄ አስታርቁን ያሉት እነሱ ናቸው። ኦኬ አሁን ይሄንን ደግሞ ካሰቡት ጊዜ እንፈጥራለን ካሉት ጫና ባነሰ ጊዜ ለምን አሁን ሰራዊት እየከዳው በምን አይነት ነው ህልውናው እንዴት ነው የሚጠብቀው? አሁን በሙሉ እነ ደብረጽዮን እነዚህ እነ ጆን መዲድ እነ ወዲም ቤቴ ተደብቀው ነው ያሉት እና ይሄንን መልእክት አስተላልፎላቸዋል የኢትዮጵያ መንግስት አትችሉም የሚል። ስለዚህ በጻፉት ደብዳቤ እንግዲህ ሁላችሁም ምናልባት ያው በትግርኛውን ተለጥፎ አይታቸዋል ማለት በእንግሊዝኛ የተጻፈው እና ህዝባዊ ወያኔ ሓርነት የጻፈው እንትን ማለት ነው ለተከበሩ ሙሐመድ አሊ ዩሱፍ የአፍሪካ ህብረት ኮሚሽን ሰብሳቢ ብለው ነው የጻፉት። አንድ ገጽ ደብዳቤ ይሁን እንጂ በጣም ድግግሞሽ ያለው ነገር ነው። ግን ጭንቀታቸውን፣ ውጥረታቸውን፣ ተማጽኗቸውን የሚያሳይ ነው። ህዝባዊ ወያኔ ሓርነት ይላል ትግራይ አቤቱታውን ለኮሚሽኑ ያቀርባል። ክቡርነቶ በትግራይ ያለውን ወቅታዊ ሁኔታ አስመልክተው ያወጡትን መግለጫ በቅርበት ተከታትለነዋል። ህወሓት ለመረጋጋት እና የሰከነ ውይይት እንዲካሄድ ያቀረቡትን ጥሪም በበጎ መልኩ ይመለከታል። የህብረቱን ለሰላም እና መረጋጋት ጽኑ አቋምም ያደንቃል። ህወሓት በፌዴራላዊ መንግስትና በትግራይ መካከል ያለውን ችግር መፍቻ መንገዱ ንግግር ብቻ መሆኑን እንደሚያምን በድጋሜ ያረጋግጣል። በንግግር ብቻ እንደሚፈታ እንደሚያምን ጦር ሰብቆ ተመልክቶ ጦር ሰብቆ ተኩሶ በተለያየ ቦታ ሰራዊት አንቀሳቅሶ እንደገና ደግሞ የቀበረውን መሳሪያ አውጥቶ ወደ ውጊያ ለማስገባት ሞክሮ ህወሓት በንግግር ብቻ ነው ችግሮች ይፈታሉ ብሎ የሚያምነው ይለናል። መቼ ነው እንደዚህ አይነት ባህሪ ያመጣው? እና ይሄንን ይልና ከዛ የፕሪቶሪያው ስምምነት መሰረት ያደረገው ውይይትም እንዲደረግ ይፈልጋል። በዚህ መነሻነት ህወሓት ገንቢ ለሆኑ ውይይቶች ያለውን ዝግጁነት እየገለጸ ህብረቱ መድረክ እንዲያዘጋጅለት ያሳስባል። የዚህ ዓላማ መሆን ያለበትም ሰላምን ማስፈን፣ መተማመን መገንባትና እርቅን ማጠናከር እንዲሆን ይጠይቃል ይላል። ህወሓት ለውይይቱ ውጤታማነትና በፕሪቶሪያ ስምምነት የተገኙ ውጤቶችን ለማስቀጠል የመድረኮቹ ዝግጅት ፈጣን፣ ዘላቂና ችግር ፈቺ እንዲሆኑ ይጠይቃል ይላል። ጣረ ሞት ውስጥ የገባው ህወሓት ፈጣን አርጉልን፣ እንደገና ዘላቂ ሁኑ፣ ችግር ፈቺ ሁኑ፣ ችግር ላይ ነኝ ያለሁት ነው ይሄ በሌላ አባባል። እና እንደዚህ አይነት ተማጽኖ ልብ ብላችሁ ደጋግማችሁ ስታነቡት እንዲህ አይነት እንደምታ ያለው ነው። እና ለሰላም ካለን ቁርጠኝነት ጎን ለጎን ህወሓት ለሐቀኛ አካታችና ውጤት ተኮር ውይይት ዝግጁ እንደሆነና የህብረቱን መድረክ እንዲጠናከርና ዓላማውም የፕሪቶሪያውን ስምምነት ሙሉ በሙሉ ተፈጻሚነቱን እንዲያረጋግጥ እንዲሆንልን እንፈልጋለን ይላል። ክቡርነቶ እባኮትን ጥሪያችንን ይቀበሉ፣ ትልቅ ትኩረት እንደሚሰጡትም ያረጋግጡልን ብሎ ነው የሚደመድመው። ይህን ደብዳቤ እንዲጽፍ ያደረገችው ማነች? ድሮን ነች። ህወሓት ድሮ ላይ ነው ያለው። መንግስት ደግሞ እኔ ሰራዊት እንዲጎዳብኝ አልፈልግም፣ ደም ህይወት መክፈል አልፈልግም፣ ሰራዊቴ ለዓለም አቀፍ
ተልእኮና ለሀገር ሉዓላዊነት ማስከበር ነው ማጠናክረው ብሎ በቴክኖሎጂ እነዚህን አመፀኞች አደም ማስያዝ ይፈልጋል። ይሄንን አሳየ። አሁን የትም አደርስም አለው። የትም አደርስም ሲባል ደብዳቤ ጻፈ። አሁን ከዚህ በኋላ የምትወያየው ወንድሜ በድሮን ነው ብለው የጻፉ አንዳንድ ሰዎች አሉ እና እዛው ተወያየ። አሁን ከዚህ በኋላ ህወሓት ከሞተበት ተነስቶ እንደ ፓርቲ ማን ነው የሚያወያየው ከዚህ በኋላ? ይሄ እኮ መንግስትንም የሚያስጠይቅ ነው። ተሰርዟል፣ በምርጫ ቦርድ በቃ ተሰርዟል። አሁን የህወሓት ለዛውም ጦረኛ ሆኖ ለዛውም በጡንቻዬ ምናምን ብሎ የሚፎክርበትን ሁኔታ እየፈጠረ አይቻልም። በቃ አሁን ደግሞ ትምህርት ወስዷል። ከዚህ በኋላ ተውኝ፣ አታሳዱኝ በድሮን ብለህ ነው መማጸን ያለብህ። ድርድሩ ይቅር። በቃ ቁጭ ብለህ እንደ ማንኛውም ዜጋ ለመኖርና እቺ ቀሪ ዕድሜህን ለመጨረስ በቃ ያ ከዚህ ይሄን ድሮን አትላኩብኝ ባካችሁ፣ በቃ እኔ ከዚህ በኋላ አልዋጋም ብለህ ነው መደራደር ያለብህ። እና ይሄ ነው እንዳልኳችሁ በመግቢያ ላይ ከ2013 አድኑኝ ጋር ይመሳሰላል። ምንም ሌላ መዳኛ የለውም። ምንም በቃ አሁን ምንም መዳኛ የለውም። ተነገረው። ይሄው መልእክት ያንጃበቡ ድሮኖች እየጣሉ ኢላማቸውን በትክክል እየመቱ ወታደራዊ ኢላማዎችን አሳዩት። ስለዚህ አሁን በዚህ ጭንቀት ውስጥ ያለው ህወሓት ተደራዳሪ ሆኜ ልምጣ፣ አትመጣም። በቃ የፕሪቶሪያ ተደራዳሪዎች አሉ። መንግስት ከነሱ ጋር ተደራድሮ ይሄንን አሁን በየቦታው እየበተንክ እየሸሸ የሚበተነውን ሰራዊትና እንዲሞት ደግሞ በግድ እየገፋ የምታስገባውን ወደ ዲዲአር ታስገባለህ። ተፈናቃዮች ወደ ቦታቸው ይመለሳሉ። አሁን ህወሓት ይሄንን ሊከላከል የማይችልበትን ሁኔታ መፍጠር አለበት መንግስት። ከዚህ ከሰላም ኃይል ጋር ተነጋግሮ ከስምረት ፓርቲና ከሌሎች ፓርቲዎች ጋር ተነጋግሮ በትግራይ ሰላም ማስፈን አለበት። የትግራይን ህዝብ ለጭንቀት እየዳረገ ይሄ ቡድን መቀጠል የለበትም። የኢትዮጵያ ስጋት ሆኖም እንዳይቀጥል ማቆም ያስፈልጋል። ይቆማል። ስለዚህ እነዛ የተማመነባቸው ምንም እንደማያደርጉለት፣ ለምን እነሱ ደግሞ በየቀጠናቸው ማጥቃት ተከፍቶባቸው ውጥረት ውስጥ ነው ያሉት። ምንም ለቲፒኤልኤፍ የሚጠቅሙ ነገሮች አይደሉም። ፍላጎቱ አላቸው፣ ከሰይጣን ጋር እንሰራለን ብለዋል። ግን ያው ወደ ሰይጣን የሚያቀርባቸው መንገድ ግን ተዘግቶባቸዋል። እና ይሄ ነው። ሰላም ለኢትዮጵያ፣ ሰላም ለትግራይ ህዝብ፣ ለሁሉም የኢትዮጵያ ክልሎች ሰላም እንዲሰፍን እንመኛለን። ህወሓት ከጠፋ ሰላም ይሰፍናል። ህወሓት የሰላም መታጣት ምንጭ ነው። ስለዚህ ሞት ለህወሓት፣ ሰላም ለኢትዮጵያ። በዚሁ የዛሬ ፕሮግራሜን አጠቃልላለሁ። በሌላ ፕሮግራም እስከምንገናኝ ሰላም ቆዩልኝ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ አድርጉ። ቻው። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።